የምትወዳት ሴት ኢቭን የምትወድ ሴት ምን ካየችብህ ነው የምትንቅህ? የዛሬ ቪዲዮአችን መልስ አለው። ወንድ ልጅ አንድ ሴት ልትመልስለት የሚገባው ትልቁ ጥያቄ የክብር ጥያቄ ነው። ገንዘብ ሊኖር ይችላል፣ ሮማንቲክ ልትሆን ትችላለህ፣ ሲክስ ፓክ ሊኖር ይችላል፣ እጅግ በጣም ደስ የምትል ሰው ልትሆን ትችላለህ። ነገር ግን አንድን ሴት እንድታከብር ማድረግ ካልቻልክ ሙሉ ፓወርህን ታጣለህ። ያንን ደግሞ እንድታጣ የሚያደርገን ያው ፍቅር ስለሆነ ያንን ምን ማድረግ አለብህ? የግዴታ እዛ ነገር ላይ ስልጣን ሊኖርህ ይገባል። እኔ ነኝ ኮንትሮል ላደርግህ የምችለው፣ እኔ ነኝ ኮንትሮል ማደርግህ ብለህ ልታመን ይገባል። አለበለዚያ እያፈቀረችህ እንኳን ነው ምልህ ዛሬ እዚህ ቪዲዮ ላይ የምነግርህን ነገሮች ካየችብህ በቀላሉ አንተን ማክበር ታቆማለች። ከዛች ቅስፈት አንስቶ ደግሞ ቀስ እያለ ውስጧ ያለው ፍቅር እየጠፋ ከአንተ መራቅና እያየካት ደግሞ በሌላ ወንድ ልትቀይር ትችላለች። አንድ ሴት ሁሌም ቢሆን አንድ ወንድ ልጅ ለክብሩ ዘበኛ፣ በክብሩ የማይደራደር የፈለገ ቢያፈቅራት ከሷ ቢለይ እንኳን ሊጎዳ እንደሚችል ቢያምን አምኖ እንኳን ቢቀበል ያንን መጋፈጥ የተሻለ እንደሆነ ማወቅ መቻል አለበት። ዞሮ ዞሮ መጨረሻ ላይ እሷም እያየሃት በሌላ ተጨማሪ ጉዳት አድርሳብህ ከእጅህ አፈትልካ ስለምትሄድ ሁሌም ቢሆን እንድታከብርህ የማድረግ ስታከብርህ የማየትና ከፍቅሯ በላይ ደግሞ ክብሯን መቀበል ግዴታክ ነው። ያንን ደግሞ እንዴት ማድረግ ትችላለህ? እዚሁ ቪዲዮ ላይ በግልጽ እንመልሳለን። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅሬን ቀላል የምናደርግበትን ሐሳቦች እናነሳለን። ይህን ቻናል ታዲያ ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። የቪዲዮውን ሐሳብ ዩቲዩብ እንዲወደው ሌሎች ሰዎች ጋር እንዲደርስ ሐሳብ አስተያየታችሁን ጨምራችሁ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው እሷን ወይም የሷን ፍቅር ወይም ለሷ ያለህን ፍቅር ለራስህ ካለ ፍቅር ለራስህ ካለ ዓላማ ህልም በላይ ስታስበልጥ የዛኔ ምን ማድረግ ትጀምራለች? አንተን መናቅ ትጀምራለች፣ ወይም ለአንተ ያላትን ክብር ማጣት ትጀምራለች። ሁሌም እላችኋለሁ ራሳችን ላይ ኢንቨስት የምናደርገው ነገር ለራሳችን የምንሰጠው ነገር ራሳችን ላይ የምናደርጋቸው ነገሮች ነው ሰዎችን እንዲያከብሩን፣ እንዲወዱን፣ እንዲቀበሉን አሊያም ደግሞ ቫሊዴት እንዲያደርጉ የሚያደርጋቸው እንጂ ለነሱ የምንሰጣቸው አይደለም። እቺ ሴት መጥፎ ሆና ፐርሰናሊቷ ደባሪ ሆና ወይም ክብር ስለማይወድላት አይደለም። ሰዎች እንዲህ ነው ዲዛይን የተደረጉት። ለራሳችንም ቫሊዩ ካላደረግን እነሱ ሊያደርጉ ምንም አይችሉም። ምክንያቱም የሚያዩትን ነገር ነው የሚያንጸባርቁት። ለፍቅሯ ተማርከ ወይም ለሷ ለሰጠኸው ቦታ ተማርከ ለራስ ያሉን ነገሮች እያየች እርግፍ እያደረክ እንደሆነ ከገባት ኒዲ ከሆንክ ፈላጊዋ ከሆንክ አንቺ ያልሽ ይሁን ወይ ይሄንን ተው ያንን አድርግ ስትል ወዲያው ፈጥና ያነዛን የምታደርግ ከሆነ በግልጽ ታየዋለች። አንተ እሷን ለማስደሰት እሷን እንዳይከፋት ልክ ነሽ ብለህ ወይም እሺ የሚለውን ነገር ለሷ ልታሳያት ሮማንቲክ እየሆንክ ይሆናል፣ ጥሩ እየሆንክላት ሊሆን ይችላል፣ ኢምፕረስ እያደረግካት ሊሆን ይችላል፣ ዋቴቨር የራስህ ሪዝን ሊሆን ይችላል፣ ማንነትም ሊሆን ይችላል። ነገር ግን ምን እያሳጣህ ነው? ለአንተ የሚያስፈልግህን ነገር ልክ እንደ ኦክሲጅን የሚያገለግልህን ከእሷ ጋር የሚያቆይህን በሷ አይን እንድትፈቀር የሚያደርግህን በመሃላችሁ ሁሌም ኬሚስትሪው እንዲኖር የሚያደርገውን ትልቁን ፓወርህን እያጣህ ነው። ስለዚህ ምን ማድረግ አለብህ? ሁሌም ቢሆን ያንተ ሊቀድም ይገባል። ያንተ ህልም፣ ያንተ ዓላማ፣ ያንተ ጤንነት፣ ያንተ ደስታ፣ ለራስ ያለ ፍቅር በዙሪያ ያሉ ተመሳሳይ ልክ ለሷ እንደምትሰጣት ፍቅር ለሚያስፈልጋቸው ሰዎች ሊሆን ይችላል፣ ዘመዶች፣ ቤተሰቦች፣ ማንነት ሊሆን ይችላል። ተመሳሳይ ቦታ፣ ክብር፣ ፍቅር ይገባቸዋል። እያየች ግን እነሱን ትተህ ወደ እሷ ብቻ የምታደላ ከሆነ እመነኝ ለአንተ ያላትን ክብር ታጣለች። በጣም ጠንቃቃ መሆን ይጠይቃል። ሁለተኛ ቃልክና ተግባርክ ማች ካላረገ ወይም ካልተመሳሰለ ቃልህን የማትጠብቅ ከሆነ ቃልህን ወደ ተግባር የማትተገብር ከሆነ ለአንተ ያላትን ክብር ታጣለች። በጣም በቀላሉ ቢዚ ነኝ አልችልም ስራ አለኝ ብለሃት ትንሽ ስታኮርፍ ወይም ጓብላ እንደዚህማ ከሆነ ስትልህ ወዲያው ትተህ ቢዚነትን ወደ እሷ የምትሄድ ከሆነ ቃልህን እያከበርክ አይደለም። ከዚህ በኋላ ይሄን ነገር አልታገስም፣ ይሄን ነገር አላደርግም፣ ይሄ ነገር ልክ አይደለም ረፊ ብለህ ነግረሃት ወይ ስታደርገው ወይም እንድታደርግ ስትጠይቅህ ቃልህን እርግፍ አድርገህ ትተህ ህመምህን ትተህ ይረብሽን ነገር ትተህ እሷን ለማስደሰት ወይም እሷ ስለፈለገች ብቻ የምታደርገው ከሆነ እመነኝ ስቲል ለአንተ ያላትን ክብር በዛው ፍጥነት አንድ ደረጃ ያወርደዋል። አመንክም አላመንክም አንተ የሚመስል ስላደረግክ ስለሰጠክ ነው አይደል? ኖ እንደዛ አይሰራም። የሰው ልጅ እንደዛ
ዲዛይን አልተደረገም። የሰው ልጅ የታጠረለትን የተከለከለውን ሰዎች ለራሳቸው ወይም በራሳቸው ሐሳብ በራሳቸው ውሳኔ ያላቸውን ጥንካሬ እያየ ነው ክብርም ፍቅርም ቦታም የሚሰጠው። አሁንም ስቲል ፐርሰናል እንዳታደርገው፣ የእሷ ማንነት አይደለም። ወንድ ጓደኛ ኢቭን ይሄንን ያደርጋል፣ ቤተሰብ ይሄንን ያደርጋል። ስለዚህ ቃልህን የምትችለውን ትችላለህ፣ ማትችለውን አልችለውም ኖ ማለትን ኖ፣ ልክ አይደለም ካልክ ልክ አይደለም። ግን ያንን ምን ማድረግ አለብህ? ፕራክቲካሊ ማሳየት መቻል አለብህ። የአክሽን ሰው መሆን አለብህ። በአፍህ ብቻ እንደዚህ ያደርጋለሁ ከዚህ በኋላ ይሄ ነገር አይደገም፣ ይሄን ማድረግ አልፈልግም፣ ይሄ ነገር ልክ አይደለም። ግን ምንድነው እዛው መልሰህ ያንኑ ነገር እነሱን ለማስደሰት ብለህ ወይም እሷን ላለማስከፋት ብለህ እሷን ላለማጣት ብለህ ራስህን እያጣህ ራስህን እየተውክ ክብርህን እየቸረቸርክ ስታደርገው መጨረሻ ላይ የምታስበው አይነት ውጤት አይሰጥህም። ተቃራኒው ከህሊና በላይ ሆነ ከልብ ሸክም በላይ ይሆንብህና ሴቶች ስትባሉ ድሮም ለሴት ልጅ እንደዚህ መሆን ኖ፣ አንተ ራስህ ያደረግከው ነገር ነው። ራስህ የሰጠሃት ራስህ ያሳየሃት ግቢ አብኪው ይሄን ድንበሬ ይሄ ክብር የለውም ይሄ ብለህ እንደመናገር ነው። በቃ ተግባርህ ላይ አተኮር። ካልክ አልክ፣ ከወሰንክ ወሰንክ፣ ልክ አይደለም ካልክ አልክ። በቃ እዛ ላይ ጽና። አልበለዚያ አትሊስት ቃላቶቹን አለመጣቀም፣ በዝምታ ውስጥ ማሰልጠን ትችላለህ። በመቃወም ራስህን በማራቅ ይሄ ለሴት ልጅ ትልቅ ስልጠና ነው፣ እንድታከብርህ ያደርጋታል። ስለዚህ ቃልህንና የምታደርጋቸውን ነገሮች ማች አድርግ። ስፔሻሊ ደግሞ ተቃውሞ ላይ። ሶስተኛው መቀበል የሌለብህን የእሷን ባህሪ ሊሆን ይችላል፣ የእሷን ድርጊት ሊሆን ይችላል። ግንኙነታችሁ ውስጥ እየተፈጠረ ያለን ነገር በዝምታ ስታልፋት ወይም አክሴፕት ስታደርገው ካየች ሴት ልጅ ለአንተ ያላትን ክብር ታጣለች። ኤግዛምፕል ንገሪኝ ወይም የሚፈጠር ለምሳሌ ብትለኝ፣ ባለቀ ሰዓት እንገናኝ ተባላችሁ ዴት ልታደርጉ ወይም የሆነ ቦታ ልትሄዱ ተስማምታችሁ ባለቀ ሰዓት ደውላ መምጣት እንደማትችል ልክ እንዳልሆነ በቴክስት ካንስል ስታደርግብህ ኢትስ ኦኬ እሺ ብለህ የምታልፋት አይነት ሰው ከሆንክ በጣም በቀላሉ ይሄንን ነው የምልህ። ቶለሬት የማታደርጋቸው ነገሮች አሉ አይደለ? በቃ አንድ ሴት ኃላፊነት አለባት ግንኙነት ውስጥ ያንን እየተወጣች እንዳልሆነ ስታያት ስታቅ ማውራት፣ ኮሚኒኬት ማድረግ። ኮሚኒኬት ስናደርግ ደግሞ ወይም ኮንቨርሴሽን ልንፈጥር ስንሞክር የኛም ብቻ አይደለም። አሁን አግሬሲቭ ሆነ በቁጣ በንዴት የሆነ ነገር ሪያክት አድርገ ደን ደግሞ ከሆነ ደቂቃ በኋላ ዲፕ ብሪዝ ወስደ የኔ ቆንጆ በቃ ቅድም ጮኩብሽ አይደል ይቅርታ አድርገኝ ዋት እሷ ምን ታጣለች? ለአንተ ያላትን ክብር ታጣለች። በቃ ኩራት ይሰማታል። ልክ እንደሆነች አምና ትሄዳለች። በቃ ጩኸት ኦቨር ሪያክት ማድረግ አያስፈልግህም። ጊዜ መውሰድ ካለበት ጊዜ ትወስዳለህ። ቅድም እንዳልኩ ይሄ ነገር ልክ አይደለም፣ መደገም የለበትም። ሶሪ የምትል አይነት ሴት ከሆነች ሶሪ ብላ እንዳደግም ማድረግ። ይሄ ነው ክብር የሚያሰጥ። በቃ ይሄ ነው ቫሊዴት የሚያስደርግ እንጂ ሌላ ምንም አይነት ታሪክ አይደለም። ይሄንን የራስህን ትተህ እሷን መለማመጥ ወይም ተቃውሞህን ያሳየከውን ነገር መልሰህ በሌላ ነገር የምትተካ ከሆነ አሁን ምን ታደርጋለች? ለአንተ ያላትን ክብር እያጣች ነው የምትሄደው፣ ወይም ለመናቅ በጣም ቅርብ ነው የምትሆነው። ሁሌም አስተውል። ይሄም ጎን ያም ጎን ኃላፊነት አለበት፣ ኢነርጂ ማውጣት አለበት። ለሌላ ወንድ አቴንሽን ስሰጥ ካየህ ልክ አይደለሽም። በቃ ሙቭ ማድረግ ካለብህ እኮ ሙቭ ከቺት ከምታደርግ ሴት ጋር ለመኖር ውሳኔ ወሰነ ከገባ በኋላ ናቀችኝ፣ ይሄንን ስታደርግ ያንን ስታደርግ ስለቻልኳት ስላለፍኳት እንዴ ታዲያ ከሷ ጋር ምን ያገናኛል? ይሄ እኮ ለራስ የሰጠኸውን ቦታ ለራስ ያለህን ግምትና ለራስ ያለህን ክብር እኮ እያሳየሃት ነው። ማንም ሰው ቺት ከሚያደርግ ሰው ጋር አብሮ መሆንን የሚፈቅድ ሰው ጋር በቁም ነገር አብሮ መሆን አይፈልግም ወይም ሊያከብረው አይችልም ማለት እንዴት ሆኖ? አንተ ስላፈቀርካት ስለወደድካት ማጣት ስለማትፈልግ እሷ ሊሆን ይችላል። ክብርህን ግን እያጣክ ነው። እንድትንቅህ ካልፈለግ ማለፍ የሌለብህን ነገሮች አትለፋት። ወይም እሷ ላይ የሚታዩ ልክ ያልሆኑ ሊሆን ይችላሉ፣ መታረም ያለባቸው ሊሆኑ ይችላሉ፣ ይቅርታ የሚያስጠይቁ ሊሆኑ ይችላሉ፣ መደገም የሌለባቸው ሊሆኑ ይችላሉ። እነዛን ምን ማድረግ አለብህ? ሊድ ማድረግ መቻል አለብህ። መምራት ካልቻልክ እንድታከብር ማድረግ የምትችለው እኮ ዋነኛው መንገድ ይሄንን ማድረግ ካልቻልክ ቀስ በቀስ ታጣለች ለአንተ ያላት ክብር። ልም ያለ ፍቅር ውስጥ ሆና እንኳን እንድታከብር ማድረግ ካልቻልክ ሀቢቢ በጣም በቀላሉ አታሃታል። ያጣሃት ደግሞ የሚጀምረው መቼ ነው? ለአንተ ያላትን ክብር ያጣች ሰዓት ነው። የሚቀያየሩ ሊሆኑ ይችላሉ፣ የሚመጡ የሚሄዱ ይችላሉ፣ ልክ ያልሆኑ ባህሪዎችን ሊሆኑ ይችላሉ። መሸከም ከምትችለው በላይ እንዳትሸከም። አራተኛ አብዛኛው ሴት ላይ የሚታይ ለወንድ ልጅ ያላትን ክብር እንድታጣ የሚያደርጋት በጣም ለረጅም ዓመት በፍቅር ውስጥ ኖረው ኢቭን ትዳር ውስጥ ከገቡ በኋላ
ለሱ ያላትን ክብር ሙሉ በሙሉ የምታጣበት አንዳንድ ሴቶች አይታችሁ ከሆነ ትዳር ውስጥ ሆኖ ኦልሬዲ ለባላቸው ምንም አይነት ክብር የላቸው ወይ ለልጆቻቸው ብለው ወይ አብረው ስላላሳለፉት ወይ ለማህበረሰብ ለወሬ ብለው አብረው ይኖራሉ እንጂ ጭራሽ ባሏን ስታከብር አታዩዋትም። ያ የሚሆንበት ምክንያት ታዲያ ሳታፈቅረው ቀርታ ይመስላችኋል? ለዛ ግንኙነት የከፈለችው ዋጋ ሳያሳዝናት ወይም ሌሎች እሷ በምታደርገው ነገር ሌሎችም እንደማያከብሩ ሳታቀርታ ይመስላችኋል? አይደለም። ደክሟት ታግሳ አብቅታ እዛ ደረጃ ላይ ደርሳ ማንጸባረቅ ጀምራ ነው። ያን የምታደርገው ደግሞ አንድ ሴት እየተሰማች እንዳልሆነ ከገባት አብራ ያለችው ወንድ ወይም ለፍቅር የመረጠችው ወደድኩሽም ያላት ወንድ የሚሰጣት የሚያሳያት ነገር የሊደርነት ካልሆነ ባይዘዌ ማለት ነው። እንዴት አድርጌ ልግለጽልህ? አሁን ለምሳሌ አንተ በራስ ወንድ ነኝ እኔ ሁሉም አለኝ ገንዘብ አለኝ ቆንጆ ነኝ ምናምን ብለህ ያመንካቸው ነገሮች ሊኖሩ ይችላሉ። አንድ ሴት ጋር ግን ስትሄድ ቅድም ሮማንቲክ መሆን ሊኖር ይችላል፣ እሱም ሊኖር ይችላል። ግን ኢግኖር እያደረካት እንደሆነ ስሜቷን እያዳመጥካት እንዳልሆነ ከገባት ሼር የምታደርጋት የምታዳምጣት አንደርስታንድ እንደማታደርጋት ከገባት በቃ እንዲደክማት ካደረካት እሺ ትላታለህ፣ ተግባር ላይ የለህም። ቀየራለሁ ትላታለህ፣ አትቀየርም። እየሰማሁሽ ነው ትላታለህ፣ አታዳምጣትም። እንደዚህ አይነት ነገሮች ሴት ልጅን በጣም ነው የሚያደክሟት፣ ያጠወልጓታል። ጊዜ ያስፈልጋል። የፍቅር ግንኙነቱ ወይም አንድ ሴት እንድትወድህ ስትፈልግ ፔሸንስ ግድ ነው። በቃ ትዕግስተኛ መሆን፣ እሷን መንከባከብ፣ እንደ ወንድ ልጅ ከአንተ የሚጠበቅ ነገሮች፣ ኢንቨስትመንቶች፣ የምትሰጣቸው ነገሮች ያ ነገር የሚታይባችሁ ፍቅር የያዛችሁ ሰዓት ነው። አሁን ቅድም እንዳልኩ ሂድ ከዚህ ብትባል እራሱ አትሄድም። ነገር ግን ልክ የአንተ መሆኗን ስታቅ ምን ታደርጋለህ? የኔነት ስሜት ይሰማሃል፣ ኮንፈርት ይሰማክና ላይፍን ትቀጥላለህ። ሩጫህን በጣም በፍጥነት ታደርገዋለህ። ልትከተል ትሞክራለህ። እንድታዳምጣት ጊዜ እንድትሰጣት ትኩረት እንድትሰጥ ትፈልጋለች። ጆሮህን እንድትሰጣት ትፈልጋለች። አንተ ግን የለህም። ለእሷ ገንዘብ ለማምጣት ሊሆን ይችላል የምትሮጠው፣ የተሳካ ህይወት እንዲኖርህ ሊሆን ይችላል። ግን እዚህ ጋር ፍቅራችሁን የሚያጠወልግ ለአንተ ያላትን ፍቅር ለአንተ ያላትን ዋጋ እንድታጣ የሚያደርጋትን ነገር ቀን በቀን እየገደለ ነው የሚሄደው። ስለዚህ መርሳት የለብህም፣ መተው የለብህም። እዚህ ጋር የሚያስፈልግህን አቅም በቃ ክብሮ በነገር ላይ ሌላም ብዙ ነገሮች ሊኖሩ ይችላሉ። ባይዘይ ማለት ነው። ዛሬ ጮኻ ስትናገሩ ውስጥ ልሽ ብለሃት ግን በተግባር ከሌለ ተመሳሳይ ሲደክማት ሴት ልጅ ጮኻ ተናግራ እንድታስተካከል እንድትለውጠው እንድታያት እንድታዳምጣት ብላ ሲያቅታት ዴፊኔትሊ ለአንተ ያላትን ክብር ታጣለች። በሰላም ዋደ ነው የምትተካ፣ በሌላ ወንድም አይደለም። ምክንያቱም እሱ እንዲህ ካደረገኝ ሌላውን ቢያው ነው ብላ ነው የምታምነው። በሰላሟ ከተካች ደግሞ ያበቃል። አብራህ እስካለች ድረስ የሚገባትን ቦታ፣ ፍቅር፣ እንክብካቤ፣ ጆሮ፣ አቴንሽን ልክ እንደ ምግብ እንደ ውሃ በቃ አባ ገብረ ኪዳንን የማያውቃለ ብያ ሌላ እምነት ተከታይ የሆነ ሴት ልጅን ለሴት ልጅ ወይም ለሚስት ጊዜ ከሌለ ትኩረት ከሌለ የምትባል አረም በቅሎባት ነው የምታገኛት ብለዋል። ሴም በቃ እንደዛ ነን። ትክክል ናቸው። የሚያስፈልጋትን ነገር አብረሃት እስካለ ድረስ ስጣት። አለበለዚያ ለአንተ ያላትን ክብር ታጣለች። ፍቅር አይደለም ክብር ነው የምታጣው መጀመሪያ። አምስተኛውና የመጨረሻው ለራስ ያለህን ክብር ካጣ እሷም ለአንተ ያላትን ክብር ታጣለች። ለራስ ያለህን ክብር ለሷ ማሳየት የምትችለው ለሷ ማሰልጠን የምትችለው ወይም እሷን እንዲህ እንድታገብሪ ነው የምፈልገው ብሎ መምራት የምትችለው አንተ ላይ ስታየው ነው። አንተ ላይ ካላየሃቸው ከየትም ልታመጣው አትችልም። አንተ ላይ ደግሞ እንድታየው የሚያደርጓት በዙሪያ ያሉ ሰዎች ሊሆን ይችላሉ። በዙሪያ ያሉን ሰዎች አሁን እሷን እንድትወድህ ብለህ ልታከብራት ትችላለህ። ሌሎችን ስትነቅን ካየች አብቅቶልሃል። ሶሻል ላይፍክንም በክብር የተሞላ ማድረግ አለብህ። ማንነትህ በክብር የተሞላ ሲሆን ሰዎችን ለማስደሰት ብቻ በሰዎች ለመወደድ ብቻ ሳይሆን ሰዎች እንዲያከብሩ የምትኖር አይነት ሰው ከሆንክ ያንን ከአንተ ማንም አይወስድብህም። እሷ ፍቅረኛ ስለሆነች ኦር በሌላ መንገድ ስለምትተዋወቁ ቅድም ባልኳቸውን ኢሞሽናል በሆኑ ነገሮች ልታጣ ትችላለች። ከዛ ባሻገር ግን እመነኝ ጸጥ ብላ አፏን ዘግታ ልትለይህ ትችላለች እንጂ በብዙ መንገድ ቢውልድ ያደረከው ስፔሻሊ በራስህን ቢውልድ አድርገህ በራስህ የሰጠው ለራስህ ያለህን ክብር ልትነካው አትችልም። አፏን እንደዘጋሽ ካልተመቻት ትሄዳለች እንጂ ያንን ግን የምታጣው ለራስህ እንደሌለ ካሳየሃት ነው። ያንን ደግሞ ቶለሬት አሁን ቅድም እንዳነሷቸው መቻል የሌለብህን ባህሪዋን ሊሆን ይችላል። መቻል የሌለብህን ግንኙነታችሁ ውስጥ መደረግ የሌለበትን ነገር ሊሆን ይችላል። መራቅ ሲገባህ የምታሳይህን ሪያክሽን ጥለህ መሄድ ሲገባህ በመቆየት ሊሆን ይችላል። በይቅርታ መታለፍ የሚቻለውን ነገር ወይም በይቅርታ ጠይቃ ማረም የሚገባት ነገር አለማረም
ማረም እየተረች አላርም ስትልህ እዛው ቆመ ብትጠብቃት ከሆነ ብዙ ነገሮችን መጥቀስ እንችላለን። ያ ያላንቺ ወይም ባንቺ ነው እኔ ክብሬ የሚሞላው ያላንቺ አልኖርም የሚል አይነት ትርጓሜ ያለው ሴት ልጅ ጋር ግን እያፈቀርካት እየወደድካት ክብርህን መርጠህ ግን ከእሷ ለመራቅ ከወሰንክ ታከብርሃለች። ክብርህን ትተህ ግን እሷን ለማፍቀር ከመረጥካት በእርግጥም የሆነ ነገር አለ ማለት ነው። እሱን ልታስተውሉ ይገባል። ነገር ግን ራስን በማክበር ሁሌም ቢሆን እንድታከብር ማድረግ ትችላለህ። ለራስ ያለን ክብር ግን ካጣ እሷ ኬትም ማምጣት ልትሰጥህ አትችልም። ሀሳቤን ከወደዳችሁ ከጠቀማችሁ ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።